2018ን ከተቀበልን እንግዲህ ቀናትን አስቆጥረናል። ወርሃ መስከረም ከበዓላት ግብይቶች ባሻገር እንግዲህ አዳዲስ ነገሮች በስፋት የሚጀመሩበት ትምህርት ቤቶች የሚከፈትበት እንደመሆኑ መጠን በተለይም ደግሞ ወላጆች ለልጆቻቸው ለተማሪዎች የትምህርት ቁሳቁሶችን የሚያሟሉበት ወቅት እንደመሆኑ መጠን ለትምህርት ቁሳቁስ የሚያስፈልጉ እንደ ቦርሳ፣ ምሳቃ እንዲሁም ደግሞ ሌሎች ደብተርን የመሰሉ ግብአቶች አሁን ላይ ያላቸው ዋጋ ምን ይመስላል፣ ገበያው ምን ይመስላል የሚለውን ቃኝተን የምንመለስ ይሆናል። ገበያው ጥሩ ነው፣ በጣም ቆንጆ ነው። ዋጋውም ርካሽ ነው፣ ካምናውም ቀንሷል። ቢያንስ እየቀነሰ ነው። ቢያንስ አንድ ደብተር ከ500 ጀምሮ አለ። እሺ 500 600 700 እያለ ይቀጥላል። ምሳቃ ትንሽ አሁን ምሳቃ ነው ከፍተኛ ዋጋ በጣም ተወደደ የሚባለው ምሳቃና የምሳቃ ቦርሳዎች ምናምን እነሱ ውድ ናቸው በጣም ካምናው በጣም በእጥፍ ነው ጨምረው። የዘንድሮ እንግዲህ ከዩኒፎርምና ከምሳቃ ከቦርሳ ይልቅ በጣም የተወደዱት እነሱ ናቸው። ደብተር ሌሎቹ ነገር ደህና ናቸው። ካምናው ምንም ብዙ ልዩነት በቃ ትልቁ ራዲካል 700 ሌላው 555 6 አለ። ተማሪ ያሳየው ምሳቃ ቦርሳ በምን ያህል ዋጋ እየተሸጠ ነው? በአሁን ሰዓት አምና 1000 ብር 800 የነበረው አሁን 1500 2000 ገብቷል። ብዙ ልዩነት ነው ያለው። እነሱ በጣም ጭማሪ ነው ያለው። በጣም ውድ ነው። ቢያንስ ተጠብቄ ነበር ቢያንስ ከ1000 ብር ተጠብቄ ነበር። አሁን 400 ቢያንስ የዛሬው ገበያ ትንሽ ጨምሯል። ቦርሳ ላይ በጣም ጭማሪ አለ። ባለፈው ከገዛ ነው የ500 ብር እና የ600 ብር ጭማሪ አለ። ምሳቃም ሁሉም ነገር ጨምሯል፣ ግን የቦርሳው የተለየ ጭማሪ አለ። ዩኒፎርም ደግሞ ባለፈው ለልጄ ሲገዛ 1200 ብር የገዛሁት በአሁኑ 1700 ብር ነው የገዛሁት እና ብዙ ነገር ጭማሪ አለ። የዩኒፎርሙ ምናምን ግን በጣም ጭማሪ አለ። ተመልካቾቻችን እንግዲህ የዘንድሮ የትምህርት ቁሳቁስ ገበያ ምን ይመስላል የሚለውን ተዟዙረን ለመቃኘት ሞክረናል። የደብተር ዋጋ ከ500 እስከ 700፣ የእርሳስ ዋጋ ከ80 ብር እስከ 120 ብር፣ የቦርሳ ዋጋ እንዲሁም ደግሞ ሌሎች ለትምህርት ቁሳቁስ የሚያስፈልጉ እቃዎች በሙሉ የሚሸጡበት ዋጋ ዝቅተኛና ከፍተኛ መጠኑን ለመቃኘት ሞክረናል። ህብረተሰቡም አቅሙ በፈቀደው መልኩ የገዛ እንደሆነ እንግዲህ ተዟዙረን ስንመለከት ለማየት ችለናል ማለት ነው። ዘንድሮ ከአምናው በተለየ አብዛኛው የትምህርት ቁሳቁስ በከፍተኛ ሁኔታ መጨመሩን ያነጋገርናቸው ገዢዎች እንዲሁም ደግሞ ነጋዴዎች አጋርተውናል።